ዳስ ጣል ብለህ ለትውልድ አይነገር። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። እንዴት የአንድ ዘፋኝ ስም መስጊድ ውስጥ ይነሳል የምትሉ ሰዎች በደንብ ነው እንጂ መነሳት ያለበት ትውልድን ለማዳንና ከሱ ለማስጠንቀቅ እስከሆነ ድረስ በደንብ መነሳት አለበት። ሚኒሊክ ብለህ ታገዝፈውና ኢማሙ አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑሩ ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ ሰሞኑን ስለ አክሱም ጉዳይ እንግዲህ ብዙዎቻችን ስናነሳ ለወንድሞቻችን ፍትህ ስንጠይቅ በተለያዩ ቪዲዮዎቻችን እንግዲህ ነበረ። በቲክቶክም እንደዚሁም በዩቲዩብ ብዙ ወንድሞች ስለ አክሱም ወንድሞቻችን ቪዲዮ እየሰራን ነበር። እንግዲህ ኡስታዛችንም ኡስታዝ ያሲን ኑሩ ይህንን በሚመለከት ጉዳይ ላይ የጁማዓ ኹጥባ ላይ ስለ ኢትዮጵያ በሚል ርዕስ በተሰጠው ኹጥባ ላይ እንግዲህ ስለ አክሱም ወንድሞቻችን በሚያነሳበት ሰዓት ላይ ስለ ዳስጣል ስለተባለው እንግዲህ ወቅታዊ መነጋገሪያ ስለነበረው ጉዳይ አንስቶ ነበር። በዚህ ጉዳይ ላይ አንዳንድ ሙስሊም ወንድሞችና እህቶች የተለየ ሐሳብ ይዘው መጥተዋል። አውቀውትም ይሁን ሳያውቁ የሌላ ሰው አጀንዳ እያራመዱ ነው ያሉት። አንደኛ ኡስታዛችንን የሚተቹበት አቅምና ልዕልና ላይ አይደሉም ያሉት። ሁለተኛ ደግሞ እሱን ለመተቸት ሙሉ ኹጥባውን ማዳመጥ ተገቢ ነው ብዬ አስባለሁኝ። እስኪ መጀመሪያ ላይ ይህን ቪዲዮ እንመልከተው። እንዴት የአንድ ዘፋኝ ስም መስጊድ ውስጥ ይነሳል የምትሉ ሰዎች በደንብ ነው እንጂ መነሳት ያለበት ትውልድን ለማዳንና ከሱ ለማስጠንቀቅ እስከሆነ ድረስ በደንብ መነሳት አለበት። ስለና አቡ ጀህል እየተነሳለ መስጊድ ውስጥ ፍርዓውን هذه الامه የድንቁርናዎች አባስ ስለተባለው እኮ ይነሳል። ለምን? ከሱ ለማስጠንቀቅ ለማስተማር እስከሆነ ድረስ ችግር የለውም። ሲጀምር ዝም ብለህ ፎቶ ለጥፈን ምንድነው አጀንዳ የምናደርገው? ያ እህቶቻችን በኒቃብ እየተበደሉ ነው ያሉት። እናንተ ወዕተሲሙ ተብለን መበጣጠስ ያ اخي አንዱን ድል እንድናስመዘግብ ነው የታዘዝነው። አላህ ልንፈራ ይገባል። ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላህ። ያ ጀማ ሐቂቃ አንዳንድ ግለሰቦች በጣም ነው የሚያስገርሙት። ምን አይነት አስተሳሰብ ላይ እንዳሉ ምን አይነት አመለካከት ላይ እንዳሉ ራሱ ግራ ይገባኛል። ያ ጀማዓት ኑር እንግዲህ እነዚህ ግለሰቦች እያነሱ ያሉት ለምን የአንድ ዘፋኝ ስም በመስጊድ ውስጥ ይጠቀሳል? ከየዚህን ሰውዬ ዘፈን ተጠንቀቁት ተብሎ እንዴት መስጊድ ውስጥ ማስጠንቀቂያው ይነገራል ብለው ነው የሚያስቡት? ቁርአን ላይ ስንቱ እንግዲህ እነ ፊርዓውን እና አቡ ጀህል ቁርአን ላይ እኮ ስማቸው ተጠቅሷል አይደለም እንዴ? ለምንድን እንድንጠነቀቅ ነው ከነሱ እንድንጠበቅ እንኳን መስጊድ ውስጥ መነገር ይቅርና በቁርአን ስማቸው የተጠቀሰ ትውልድ እስከ ትውልድ ስማቸውን እንዲያውቅና እንዲጠነቀቃቸው ተብሎ ቁርአን ላይ ስማቸው ሰፍሯል። እንኳን አንድ መስጂድ ላይ መጠራት ይቅርና ማለት ነው። የጀማዓት ኑር አላኩል ያህል እነዚህ ግለሰቦች ምን አይነት ዓላማ እንዳላቸው የቲክቶክ ቪው ለማግኘት ይሁን ወይ ደግሞ የሌላ ሰው አጀንዳ ተሸክመው ይሁን አላቅም። አላኩል ያህል በኡስታዛችን ላይ እጃቸው እንዲሰበስቡ አደራ ማለት እፈልጋለሁኝ። የተለየ ሐሳብ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ዳስ ጣል ብለህ ለትውልድ አይነገር። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ እንዳደለ። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል ይህችን ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷም ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ጁማዓ ቀግስ ሰው ተሰብስቦ ጁማዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዝ ታዲያ መላእክቶች እኮ ሰላም ፍጠሩ ነው የሚሉት። እኚህ ኡስታዝ የተናገሩት ምንድነው? ለህዝቡና ለማህበረሰቡ ተስፋ የሚሰጥ ነገር ተናገሩ እንጂ ተስፋ የሚያስቆርጥ ነገር ሀገር ፈርሷል ብላችሁ አታውሩ ነው ያሉት ነገር አለ። ለምን ትቸኩላላችሁ? ለምንም ጉዳይ እሴትየው ብዙ ጊዜ የምትናገረው ነገር ያስቀኛል በጣም። በነገራችሁ ላይ እኚህን ኡስታዝ የሚያክል እኛ ሀገር ላይ እኔ ቅርታ አድርጉልኝ፣ በነገራችሁ ላይ የሙስሊም ኡስታዞች
ስትር ያሉ ናቸው፣ ስርዓት ያላቸው አካዳሚክ እውቀትም አላቸው፣ ሃይማኖታዊ እውቀትም አላቸው። ገብቷቸዋል። አንድ አዝማሪ ተነካ ብለሽ መጥተሽ እዚህ ጋር ግን መላእክቶች ይመዘግባሉ ምናምን ብለሽ ኡስታዙን ለመንቀፍ መሞከርሽ ችግር ያለ ይመስለኛል እንደኔ። እሳቸው ያሉት ምንድነው? አገር ፈርሷል ብላችሁ ወይ መጪው ወጣት ተስፋ እንዲቆርጥ አታድርጉ ነው ያሉት። እና ታዲያ ቁርአን ላይም ያለው ተስፋ አስቆርጡ የሚል ነው እንዴ? መጽሐፍ ቅዱስም ላይ ተስፋ አስቆርጡ የሚል የለም። ምን እንዳደረጉ ብቻ ነው ግራ የገባኝ። እነዚህ እንትኖቹ እንኳን የፖለቲካ ምናምን የሚጠቀሙ ሰዎች መነጋገሪያ ስላጡ እሷ ሊናገሩ ፈልገው ነው ሰሞኑን እሳቸው ላይ እየወረዱ ያሉት። በነገራችሁ ላይ እሳቸውን የምትነቅፉ ሰዎች ማለት ነው፣ እኔ ይቅርታ አድርጉልኝ፣ የጫማቸውን ጥራጊ ያክል አታክሏቸውም። በእውቀትም በምንም ስርዓታቸው ራሱ ደስ ይላል። ስለ እውነት እናወራለን። አንቺ ደግሞ ሰከን በይ። ደግሞ አረፍ ብለን ነበር የሆነ ሰዓት ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን አዎ ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን በዚህ መልኩ ሀገር አትሰራ። ታሪክ ሶስት ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያለ። ኦልራይት ኡስታዝ ያሲን ኑሩ ትላንትና ባይደዌ ትላንትናና ዛሬ በጣም ቢዚ ሆኜ የዜናን ቪዲዮ አልሰራሁላችሁም። አይ ኖ አም ሶሪ ቢዚ ሆኜ ነው። ኤኒዌይ ትላንትና ቢዚ ሆኜ ነበር ያልኩት። ቲክቶክ ሶሻል ሚዲያና አልገባሁም። ማታ ላይ ስገባ የኡስታዝ ያሲን ኑሩ ኹጥባ መነጋገሪያ ሆኗል። ሌላ እየተጫጫሁበት ምናምን የደረስኩትና ብዙ ሰዎች አኪዩዝ ሲያደርጉት የነበረው ነገር ምንድነው? እንዴት ኹጥባ ሚንበር ላይ ወጥቶ ስለ ዘፋኝ ያወራል፣ ዘፈን ፈሰረ ምናምን የሚሉ ነገራቶች ነበሩ። ሰው እኔ ምን አደረግኩኝ መሰላችሁ? ያ አዩሃ الذين آمنوا إن جاءكم فاسق بنبأ إلى آخر الآية ቁርአን ላይ እንደምታውቁት ፋሲቅ ወሬ ይዞላችሁ በመጣ ጊዜ አጣሩ መጀመሪያ ስለሚል መጀመሪያ ያደረኩት ነገር ሙሉ ኹጥባውን መስማት ነው። ሶ ሙሉ ኹጥባውን ሰምቼዋለሁ። የመጀመሪያ ላይ ርዕሱ ኢትዮጵያ ነው የሚለው ደን ኢትዮጵያ እና ኢትዮጵያ ምን ያህል ኢምፖርታንት እንደሆነች ነው ያስተማረው። የመጀመሪያው ጉዳይ ነው ርዕሱ ኢትዮጵያ መሆኑና ስለ ኢትዮጵያ ሚንበር ላይ መስጂድ ውስጥ መወራቱ ሊያበሳጫቸው የሚችል ወገኖች እንዳሉ እናውቃለን። ኢትዮጵያ በእኛ ብቻ ነው የሚያምረው፣ ኢትዮጵያዊነት በእኛ ብቻ ነው የሚያምረው፣ እናንተ ምን አገባችሁ መጤዎች ናችሁ ምናምን ሲሉን በተደጋጋሚ ሲሉንና እኛም ስንመልስላቸው የምናውቃቸው ጀለሶች ዛሬ ደግሞ በኹጥባ ደረጃ መስጂድ ውስጥ ስለ ኢትዮጵያዊነት መወራቱ ሊያንገበግባቸው እንደሚችል ይገባናል። ስለዚህ በዚህ የተናደዳችሁ ጀለሶችን ብትሆኑ እንግዲህ ሬዝ ዋሪ ሬስ ኪፕ ጌቲንግ ማድ ምንም ልናደርግ አንችልም። በሁለተኛ እንግዲህ ኹጥባው ላይ ከተነሱ ሜይን ፖይንቶች መካከል ኢትዮጵያ ምን ያህል ለሙስሊሞች ኢምፖርታንት እንደሆነች፣ ምን ያህል በኢስላም ምን ያህል ቦታ እንዳላት፣ ኢትዮጵያ ምን ያህል ለኢስላም ብዙ ነገር እንዳደረገች እና የመሳሰሉ ነገራቶችን አስቀምጧል። ከዛ በኋላ ደግሞ ስለ ሀገር ባለቤትነትም አንስቷል። ስለ ሀገር ባለቤትነት ኢትዮጵያውያን ሙስሊሞች ምንድነው የሀገር ባለቤትነት እንዳላቸው እኩል እንደሆኑ ሀገር እንደመሰረቱ ምናምን የመሳሰሉ ፖይንቶችን በደንብ በአጽንኦት አንስቷል። ይህም ሊያበሳጫቸው የሚችል ወገናቶች እንዳሉ እናውቃለን። ቅድም እንዳልኳችሁ ኢትዮጵያ የኛ ብቻ ነች፣ የመሰረት ነው እኛ ነን፣ መጤናችሁና ነገር የሚሉ ጀለሶች ይህ እንደሚያበሳጫቸው እናውቃለን። ስለዚህ በዚህኛውም ፖይንትም የተበሳጫችሁ ጀለሶች እንግዲህ ምንም ልንረዳችሁ አንችልም። ሬዝ ዋሪ ሬዝ። ሌላው ደግሞ ሶስተኛው ምንድነው ከዚህ በፊት የአክሱምን ጉዳይ አንስቷል። የአክሱም የሂጃብ ክልከላ እንዲሁም የአክሱም የሰላት ክልከላ፣ የቀብር ክልከላ፣ እነዚህ የመሳሰሉ ነገራቶች በሙሉ የመጡት ከዚህ በፊት በነበሩ ስርዓቶች ሲነዙ የነበሩ የተሳሳቱ ሚስሊዲንግ የሆኑ ትርክቶች እንደሆነም አንስቷል። ለምሳሌ ሙስሊሞችን ሚስሪፕሬዘንት ማድረግ፣ ሙስሊሞች እንደሌሉ አድርጎ ለመሳል መሞከር፣ የኢትዮጵያ ካልቸራል ስታፍ ወር የቅርሶች ምናምን ተብሎ ለምሳሌ ኢንትሮዲውስ ሲደረግ አድቨርታይዝ ሲደረግ የሆነን ወገን ብቻ ማሳየትና የሆነን ወገን መደበቅ የመሳሰሉ የትርክት ማጭበርበሮች ከዚህ በፊት ሲሰሩ እንደነበረ አስቀምጧል። ለምሳሌ ላሊበላና አክሱምን
ለኢትዮጵያ ሲባል ላሊበላና አክሱምን በማሳየት የሐረር ግንብና ሶፍ ዑመርን ደግሞ ኦር ሙስሊሙን የሚወክለውን ደግሞ ለመደበቅ ተሞክሯል። ይህንን ደግሞ ኦብቪየስሊ የምናውቀው ነው። በተለይ ስሙንም ማልጠራው አንድ መጽሔት ነበር እንደምታውቁት፣ የአንድ ትልቅ ተቋም መጽሔት እንደምታውቁት ኢትዮጵያ ብሎ መጽሔት ባሳተመ ቁጥር ላሊበላና አክሱምን ምናምን ነገር ነበር የሚያሳየው። የሙስሊሞችን ግን ከበር ያደርግ ነበር በትልቅ ተቋም ደረጃ፣ በትልቅ የመንግስት ተቋም ደረጃ። ከዛም ውጪ በተለያዩ ቦታዎች እንደዚህ አይነት ነገራቶች ሲሰሩ ነበር። ይህ ሚስ ሪፕሬዘንቴሽን ያመጣው ትርክት፣ ሁለተኛ ደግሞ ዲሞናይዜሽን የሚባለው ነገር ያመጣው ትርክት የሆኑ ሰዎችን መልአክ አድርጎ የሆኑ ሰዎች ደግሞ ሰይጣን አድርጎ ለመሳል የሚሞከሩ ትርክቶች ያመጡት ጣጣ እንደሆነ አስቀምጧል። ለምሳሌ ሚኒሊክ ቴዎድሮስ ምናምን ነገር ሲባል እነሱን ምንም የማያውቁ መልአክ በቃ መልአኮች አድርገው፣ ኢማም አህመድ ሲባል ግን ሸይጣን አድርጎ ለመሳል የመሰሉ ትርክቶች እንደነበሩ አንስቷል። ይህም አለ አሁንም ለማስቀጠል ይሞከራል ይህንን ትርክት። ስለዚህ ይህንን አንስቷል። እነዚህን በሙሉ አንስቶ በደንብ ካብራራና ምን ያህል የወደቁ ትርክቶች እንደሆኑ ካስቀመጠ በኋላ ደን ደግሞ የዚህ ሁሉ ትርክት ውጤት ነው ይህ አክሱም ላይ እየደረሰ ያለው በደል፣ ሂጃብ ክልከላ፣ ሰላት ክልከላ፣ ቀብር ቦታ ክልከላ የመሳሰሉ ነገራቶች የዚህ ሁሉ ትርክት ውጤቶች ናቸው ብሏል። ናው ይህ መነሳቱና እንደዚህ አይነት ትርክት ሲነዙ የነበሩ ሰዎች ይህ ትርክት ተነስቶ ምንድነው መልስ መሰጠቱ ሊያበሳጫቸው እንደሚችል ይገባናል አሁንም። ስለዚህ አሁንም ልንላችሁ የምንችለው ኢሪዝ ዋት ኢሪዝ ኪፕ ጌቲንግ ማድ ኢሪዝ ዋት ኢሪዝ የተወራው ሐቅ ነው የተወራው። ስለዚህ በእነዚህ ሶስት ጉዳዮች ላይ ሰፊ አጽንኦት ሰጥቶ ከተናገረ በኋላ የኹጥባው ሜን ፖይንት ይህ ሁሉ ነው። የኹጥባው ሜን ፖይንት ይህ ሁሉ ሆኖ ሳለ ነገር ግን ከዚች ውስጥ ከ30 ምናምን ደቂቃ ኹጥባ ውስጥ አሁን ችግሩ 30 ደቂቃ ቪዲዮ አሰሙም። ዳትስ ዩር ፕሮብለም፣ ችግራችሁ ይሄ ነው። ከዚህ ሁሉ ውስጥ ግን ፋሲቆች ምን አደረጉ? የአንዲት ሰከንድ ፕሮባብሊ 1 ደቂቃ ማትሞላ ዳስጣል በሚለው ጉዳይ የተናገራትን ወስደው የኹጥባው ሜን ፖይንት እሱ ነው የሚል የፋሲቅ ስራ ሰርተዋል። ስለዚህ ፋሲቅ ደግሞ ሬዞሉት ሲመጣ ማዳመጥና የኹጥባው ሜን ፖይንት ምንድነው፣ መልእክቱስ ምንድን ነበር የሚለው ማየት አለበት ማለት ነው። ዲ አዘር ቲንግ እዚህ ዳስጣል በሚለው ጉዳይ ስለ ዘፋኙ ተነስቷል። ለምሳሌ አሁን ስለ ኹጥባው ሲነሳ እንዴት ስለ ዘፋኝ ያወራል፣ እንዴት ዘፈን ይሰማ ነበር ወይ ምናምን የሚል የሆነ የጅል ማሸማቀቂያ ይዛችሁ ለመምጣት የምትሞክሩ ሰዎች አላችሁ። እሱ ዘፈን ራሳችሁ በየሶሻል ሚዲያችሁ ስታራግቡት እንዳልነበረ ምን አገሪቷ ውስጥ መርገጫ እስኪጠፋ እንዴ የምታራግቡት? ወደድንም ጠላንም እኮ እንሰማዋለን። እኔ ደግሞ ባይ ዘ ወይ ያ ዘፈን አይደለም፣ ፖለቲካል ተርም ነው፣ ፖለቲካል ንግግር ነው። የሆነን ስርዓት ለማዋለድ የተደረገ ፖለቲካል ንግግር ነው። ያን ፖለቲካል ንግግር ደግሞ ምንድነው እየታሰበ ያለው ብሎ የሚሰማ ሰውም ካለ ደግ አደረገ፣ እንኳን ሰማ። ይህ ማሸማቀቂያ ሊሆን አይችልም። ፈርስት ኦፍ ኦል ቆዳ የተገፎ ይሰራልሽ ጫማ ምናምን የሚል ወደ ፋሂሻ የሚጠራ ምናምን ዘፈን ሳይሆን የሆነ እየታቀደልህ ያለ ነገር እንዳለ የፖለቲካል ተርሚኖሎጂ ነው። ምንድነው የታቀደልኝ ብለህ መስማት ራሱ ችግር የለውም ባይ ዘ ወይ ፈርስት ኦፍ ኦል ማለት ነው። ስለዚህ እንትን አትበው፣ ይሄ ለማሸማቀቅ ምናምን አትሞክሩ። ኤኒዌይ ሰማውም አልሰማውም ያ ዘፈን ፖለቲካል ተርም ነው። የሆነ የወደቀ ስርዓትን ለማዋለድ የሆነ ድሮ የወደቀ ስርዓት በስንት ትግል የወደቀና አሁን ቅድም ሜንሽን ያደረግናቸው ትርክቶች በሙሉ ሲነዛ የነበረ የወደቀ ስርዓትን ለማዋለድ የተደረገ ጥሪ ነው ያ ዘፈን እና በዛ ዘፈን ሲጀምር ያንን ዘፈን ራሱ አንስቶ ቢናገር ችግር አልነበረውም። ግን ያንንም አላደረገም። ውሸት ነው ይሄ ኹጥባው ሙሉ ስለ ዘፈን ተፈሰረ ምናምን የሚል ዘመቻ ውሸት ነው። ዲሞናይዝ ለማድረግ ቅድም የነገርናችሁ አንድ ቅድም እዚህ ቪዲዮ ላይ ቅድም ካወራነው መሰረት መካከል አንደኛው ሚስ ሪፕሬዘንቴሽን ነው። የኹጥባው ሜን ፖይንት ሌላ ሆኖ ሳለ ያንን ደብቆ ስለ ዘፋኝ ያወራ ብሎ ሙሉ ለሙሉ ኡስታዝን ለማጣጣልና ኹጥባውን ፈርስት ኦፍ ኦል ደስ ያለኝ ነገር ባይ ዘ ወይ ኹጥባዎቻችን ሁሌ ከሳምንት ስለ የሆነ አርካን الوضوء ምናምን አዳብ ነው ምናምን ነገር ወጥተው እንደዚህ አይነት ኢምፖርታንት የሆኑ ነገራቶችን በመናገር ከዘፈኑ እኩል ከዘፈኑ በላይ እንደውም እንዲወራና መነጋገሪያ እንዲሆን ማድረግ ችሏል። ባይ ዘ ወይ ፖለቲከኛውም ውጭ ያለውም ሀገር ውስጥ ያለውም ተንታኙም ምኑም ሁሉም ሲያራግበው ነበር። ምክንያቱም ሜን ፖይንቱ ቅድም የነገርኳችሁ ስለነበረ ማለት ነው።